ህይወቴ ላይ ጭራሽ ያውን በዚህ እድሜ ልጅ ይመጣል ብዬ ጭራሽ ኤክስፔክት አድርጌ አላውቅም። ጭራሽ በጣም ብዙ የምጠብቅ ልጅ ነበር። ከራስ የማውቀው ነገር የለም። ነገር ራሱ ኦኬ እንግዲህ ዛሬ በአዲስ መስፈርት ነበር የመጣው። ጋሽዬንም አምጥተዋል። ነገሩ ሳይቋጭ መስመር ሳይያዝ ጋሽዬን እንግዲህ ያው እንደሱ አምጥተዋል። እንደኛ ቢሆን ግን ጋሽዬን ባያስገባ ጥሩ ነበር ማለት ነው። እኛም እንደ ልብ እንድንፈተፍት አስተያየት እንድንሰጥ። ሆኖም ግን ጋሽዬ ስለመጡ ደስ ብሎናል። በዛ ላይ ደግሞ ያው ዘር ለገበሬ ሁልጊዜ አንድ ሰው ለትዳር ሬዲ ብዬ የማስተላልፈው ነገር አለ። ዛሬም በድጋሚ ብሩኬ እኔ ልጅ ነኝ በዚህ ሰዓት ልጅ ያለው ለብዙዎቻችሁ አንዳንድ ነገሮች ይጠቅማል። ባይዘው እዚህ ጋር ለምን ለትዳር አንድ ሰው ብቁ የሚሆነው መኪና ቤት አይደለም። ለትዳር ብቁ አይደለም ብሩኬ ስል ብዙ ጊዜ ድሪም አደርጋለሁ ብሩኬ ቦይፍሬንድ ገርልፍሬንድ ሆኖ መቀጠል ነው እንጂ ዚስ ታይም ላይ ለትዳር ብቁ አይደለም የሚባለው ይሄ ልጅ ነኝ የሚለው ነገር ብዙ ስለማይዋጥልኝ ነው፣ እንድታውቁ ማለት ነው። ይሄን ነገር ሲጠቀም ያው ሴቭ አድርጌዋለሁ። ሌላው ደግሞ ደስ የሚለው ነገር ምንድን ነው? ሀይሚቲ የማይስዊት የምንወዳት የምናከብራት የሚዲያዋ መሪ እየሳቀች ነው የመጣችው። ስለዚህ እንደዚህ ብትመጣ እኛም አንረበሽም። ለመሰላችሁ ሀይሚትዬ ብቻ ሳትሆን መሰረትም ሁላችሁም ሴት የሆኑ የሆነ የሚሰማን ስሜት አለ። አታ ድራማ ራሱ ይሄ ፓርት ዋን ድራማ ተብሎ እንትን ቢል እጹ ምናምን የምትከታተሉ አላችሁ። የሚያስለቅስ ድራማም አለ፣ ድራማ ተብሎ ማለት ነው። የእነ ሀይሚዬ ደግሞ ፕራንክም ድራማም ሳይባል የሚሰሩት ነገር እንኳን የምናውቃቸው ሁሌ በእነሱ የምንፈተፍት መልካምና ጥሩ ጊዜ አንድ ላይ ያሳለፍን ሪሊዮን ነው በሚዲያ ላይ እንደዚሁ በስክሪን ላይ ማለት ነው። እና እንኳን እና ሀይሚዬ ቀርቶ የማናውቀውም ሌላ ዜጋ የምንከታተለው ድራማ ተብሎልን ማለት ነው። ድራማ ተብሎ ርዕሱ ያስለቅሳል፣ የሚያስለቅስ ድራማ ከሆነ እና ይሄ ደግሞ ፕራንክ አልተባለ ድራማ አልተባለም እና ሁላችንም ስሜት ይነካል። እንደ ሴትነት ሪሊዮን ነው የምነግራችሁ። እዚህ ጋር ብሩክን ስለወደድሽ የቡቡ ዘመድ ስለሆንሽ ወይ ቡቡ ስለምታይ አይደለም። እንደ ሰውኛና ፈርስት ሌዲ በሚለው እህት ያላችሁ እናት ላይክ የሀይሚዬ እልቅሻ በጣም ነበር እኔ በቃ ከምነግራችሁ በላይ ማለት ነው። እንዴ በቃ የሆነ ብቻ ውስጤም ሰላም አልነበረም እና ዛሬ ላይ ግን አልሐምዱሊላ እንዲሆና ስለመጣች ኢትስ ግሬት ደስ ብሎኛል። ሌላው ደግሞ ሰብስክራይባሙ ጨምሯል። አይ አም ቬሪ ሃፒ በጣም ነው ደስ የሚለው። ከእንግዲህ ብሩክና ሀይሚዬን እንከታተላለን፣ አስተያየትን እየሰጠን እንሄድበታለን ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። የሆነ ቪዲዮ አዘጋጅቼ እና ሀይሚዬ ይቀራሉ ይመጣሉ ብዬ ተውኩት፣ ለቀው አሁን ተውኩት ማለት ነው። ቢያስቅም ያው እንዴት ምናምን ነበር ታውቃላችሁ። እየዛትን ነበር የሀይሚዬ ቀብራራ ላይ ማለት ነው። እና ውዶቼ እንግዲህ አፉ በሉን። ያው በመሀል ተጋጭተናል፣ አንዳንድ የቡቡ ዘመዶችን አስቀይመናል። ግድም ስለሆነ ነው፣ ያው አንደርስታንድ ታደርጋላችሁ። ዛሬ ላይ ግን ሀይሚና ብሩክን አፕሪሼት እያደረግናቸው፣ ሀይሚዬ 300 መግባት አለባት። መስት ኢምፖርታንት ነው። በቃ ሪሊዮን ነው። ያን እምባያን በሰብስክራይብ ነው የምንጠርገው ማለት ነው። 3 መስት መግባት አለበት። ሌላው ደግሞ ወዶቼ እኔ ድራማውም ሲጀመር ድራማ ነው እያልኩ ነበር። ያው ታስታውሳላችሁ፣ በመሀል ሀይሚዬ ስታለቅስ ተምታታን። ሁላችን የምንናገረውን በቃ ሞሽን ሁላችንም ከራሳችን በላይ ሆነን ነው የምናወራው። በዛ ሰዓት መቀየምም የለም። ዛሬ ላይ ግን ድራማ መሆኑ በደንብ ነው የሚያስታውቀው። ብዙዎቻችሁ እንደውም በኮሜንት በቃ ቀለበት ስታለች እኮ እነ ዩዩ አትመጣም እያላችሁ ነበር። ትመጣለች። ከመጣች ድራማ ነው 4 ነጥብ። እዚህ ጋር ሀይሚዬ ታውቃለች አታውቅም ለምትሉት እኔ እንደኔ አስተያየት ሀይሚዬ ታውቃለች። ገባችሁ? ታውቃለች። በመጀመሪያ ያን ሁሉ ስታለቅስ ፕራንክም አድርጓት ሊሆን ይችላል። እኛን እኮ በመሰለኝ ደሳለኝ እንጂ እነሱ አልተናገሩም። ሌላው ደግሞ የምናገረው ምንድን ነው ወዶቼ፣ ዛሬ ላይ ፍሪ ሆናችሁ ማንም ሰው ቢያስደነግጣችሁ ዱአ አድርጉ፣ ጸሎት አድርጉ፣ ወደ ራሳችሁ ተመለሱ። ሙሉ ፐርሰንት ድራማ ነው። ጋሽዬ መጥራት ባሌለበት ታይም ነው የጠራው። ብሩኬ በተቻለ መጠን ሲስተሙን ቢያውቅ ኖሮ ገፋ ማለት ነበረበት። ያለ የሆነ የበጤቋጡን እያለ ያው የተወሰነ ወሬ አያወራም እኮ ገፋ ቢል ጥሩ ነው። ገባችሁ? ገና ከመጀመሩ ሳምንትም ሳይሞላቸው ጋሽዬ ማስገባቱ ለእኛም ይከብዳል ውዶቼ። ሪሊውን ነው የምነግራችሁ። እኛው ይከብዳል ብቻ ሳይሆን ይሄ እንደ ድራማው
አስተያየት ሲሰጥ ድራማው ሮንግ የሰራው ማነው? ብሩኬ ነው። ከልጅቷ ጋር ሮንግ የሚሰራው ብሩኬ ነው። እየተወነው ነው ውዶቼ፣ እሱም ብሏል። ግን ከልጅቷ ጋር እዛ መሄዱ ከልጅቷ ጋር ራሱ መገናኘቱ ሀይሚዬን ሳይነግራት ሀይሚዬ ቅር ብሏት ተነስታ ሄዳለች። ባይዘዌ እሷ ከሄደች በኋላ ደግሞ ልጅ የኔ አይደለም ብሎም ተናግሯል። ብሩኬ ያው ይቀበጃጅራል። እሱ ምንድነው ያው ውሸት እንደነገርኳችሁ አይጠገምም። ሌላው ደግሞ ብሩኬ ቅር ሚሊዮን ልንገራችሁ፣ ከዚህ በፊትም ሁሉ የምናገረው ነው። ለምን ፎር ኤግዛምፕል አብርሽን ነው ማነሳው። እኔ ልጅ ነኝ የሚለው ነገር አለ። እኛ ልጅ ስንሆን ቦይፍሬንድ ገርልፍሬንድ አንይዝም። ገባችሁ? እኔ ልጅ ነኝ የሚላትን ቃላት ዛሬም ይናገራል። የሆነ ታይም ላይ ገስት ጌም ሲገባ አስወልድላችኋለሁ 4 ልጆች ምናምን ብሎ ቀለድ እና ወደ መሀል ላይ መጨረሻ ላይ ምንድን ነው ያለው? እኔ መቼ አድጌ ነው ገና ልጅ መወልደው አለ። አንድ የሆነ ታይም ማዘርም እንደዛው ገና 20 ዓመቱ ነው አሉ። ያው በድንገት የተቀረጸ ፕራንክ ላይ ማለት ነው። ከዛም በደንቡ ተመክረው ላይክ ደግሞ መለስ ብሎ ሁለተኛው ፕራንክ ላይ ደግሞ አስተካከሉ ማለት ነው። እና አንዳንዴ ምንድን ነው ቆም ብላችሁ ወንዶች የምታስቡት ከብሩኬ ተማሩ፣ ከአብርሽ ተማሩ። ሬዲ ሳትሆኑ ገርል ፍሬንድ ቦይ ፍሬንድን መያዝ የለባችሁም። ሪሊውን ነው። ሲቀጥል ደግሞ እህቶቼ ትዳር ከያዛችሁም እንደዚሁም ደግሞ ከወንድ ጋር አሁን ብሩኬ ልጅ አለ ምናምን እየተባባሉ ነው። ሰው እንግዲህ ያ እንትን ነው ባይዘው እንደነገርኳችሁ። ይሄ እኔ ከድሮም ከመጀመሪያም ጀምሮ ብሩኬ አላረግም እያልኩ ነው። ይሄ ደግሞ ምን ያመለክታል መሰላችሁ? ከአንድ ወንድ ጋር ከተኛችሁ ሁሌም አረግዛለሁ ብላችሁ ኦሬዲ መሆን ያለባችሁ። ትዳሩ ስትገቡ ሁሌም አረግዛለሁ ብላችሁ ቢያንስ ስደት ላይ ሬዲ ነው መሆን ያለባችሁ። አፍያ እስካለ ፈጠን 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 ብላችሁ መስራት። አረግዛችሁም አላረግዛችሁም ከባላችሁ ጋር ስለምተኙ መስት ሴቷ ሞርዛ ሬዲ መሆን አለባት። ገባችሁ? አረግዛለሁ ብላችሁ እዩም እንግዲህ በንፋስም ሆነ ከማንም ሆነ ከምንም ሆነ እንደተባለው ደግሞ ቆይ እኔ መሆን እችላለሁ ስል ከሀሳቤ እንድታገኙ ይፈልጋል። ምክንያቱም ብሩኬ እንደ ብሎ በትንፋሽ ካስረገዛል እኔም ብዬ በትንፋሽ ንጉስ እንዳለ ነው። አሁን የደረሰ መረጃ ላምባቲው በዋይፋይ ፍሪ ዋይፋይ ወይ ደግሞ በትንፋሽ ብሏል። እንግዲህ በዚህ ወቅት ነው። በዚህ ወቅት ከሆነ ደግሞ ልጁ ትምህርት ቤት መግቢያ ሰዓት ነው ሆድ ውስጥ እና ይኸውላችሁ እንደምታዩት እሷስ ምን እንዳለች ጉድ ስሙ እና ከምንም በላይ በትንፋሽ ከሆነ ብሩኬ ተጠያቂ አይደለም። በትንፋሽ ከሆነ ማለት ነው። ብሩኬ እኮ በዋይፋይ እና በትንፋሽ እያለ የዛሬ ያሰራጨ ያስቅ ነበር። ቶታሊ በአጭሩ ዋና የኔ ሜሴጅ ምንድን ነው? ለትዳር ሬዲ ሳይሆን ወደ ትዳር ውስጥ መግባት ተገቢ እንዳልሆነ ነው። ገባችሁ? ትዳር ማለት ደግሞ ምንድነው? አሁን ብሩኬ እንደነገርኳችሁ ብቁ አይደለም። ሌላው ደግሞ ከዚህ በፊት የምናገረው ምንድነው? አብርሽ ብያቸዋለሁ። አብርሽ እኮ አስገድደውኝ ነው፣ ኦዲየንስ አስገድደውኝ ነው። ለምን አብርሽ ገና ከሩታ ጋር ቦይ ፍሬንድ እና ገርል ፍሬንድ ሳይሆኑ ማለት ነው ለስራ እንዳመጣት ሲጠየቅ ምንድነው ያለው? እኔ አንድ ልጅ ማሳደግ አልችልም። እንግዲህ አስቡ ውዶች፣ ማለት ነው የምፈርዱት። አንድ ልጅ ማሳደግ አልችልም፣ ትዳር አልፈልግም። ይሄ እኮ በጣም አንዳንዴ ፍትህ ለፌመስ ወንድ ለማለት ብዬ ነበር በሆነ ሰዓት ላይ ሬዲዮ ነው እንደዛ ሲል እና ምንድን ነው እንደዛ ነው። አንድ ሰው ቦይ ፍሬንድ እና ገርል ፍሬንድ የሚሆነው ምንድን ነው? ስለ ነገ ድሪም የሚያደርገው መቼ ልጅ ወልደን ላይክ ብሩኬ ግን እኔ ገና ልጅ ነኝ ነው የሚለው። እና ብሩኬ ይሄን ባህሪህን አስተካክል፣ ሬዲ ሁን ማለት ነው። ገባክ? ሴት ልጅ ደግሞ እድሜም ቆሞ አይጠብቃትም። ገባ? እና ሀይሚትዬ ደግሞ በተቻለች መጠን ወይ ትምህርት ወይ ጊዜው እንዲሄድ ማለት ነው። ለምን ብሩኬ ሬዲ አይደለም። እዚህ ጋር እንድታምኑ እንድታውቁ፣ ከአንዴም ሁለቴም እኔ ልጅ ነኝ ይላል። እንዴት ነው ልጅ ሆንኩ? ልጅ እኮ የውሸት እንደዚህ የውሸት ራሱ ከኔ ስለ እርግዝና ያወራም ልጅ ማለት ሪሊዮን ነው። እና ብሩኬ ኖ ችልድረንስ ፎርዋርድ ችልድረንስ ፂማ አውጥተህ ላይክ የምን ልጅ ነህ አንተ? እኔ እኮ ንሽጥ ያደርገኛል አንዳንዴ። እኔ ብሩክን በጣም ነው የማከብረው፣ ሪሊዮን ነው። ግን አንዳንዴ ምንድነው አሁን የሚያደርገው ስራ ያናደኛል። መልሶ ልጅ ነኝ ይላል እንዴ! እና 4 ልጆችስ ክርስትና እናትስ ምናምን ክርስትና ልጆቹ የቡታጅራ ልጆቹ እኮ ቢወለዱ መሸቂያ ናቸው እንደሚቆዩ እንጂ። እና ውዶቼ ሁሌም ወዳችኋለሁ፣ አከብራችኋለሁ። እና እህቶቼ ተጠንቀቁ። ሪሊው ነው ውዶቼ፣ ሬዲ ሳይሆን ትዳር እንዳትይዙ።
ምንም አይኖረው፣ መኪና አይኖረው። መኪና ሬዲ አያሰኝም እንድታቁ፣ ቤት አይኖረው። ይሄ ብሩኬ መኪና አለው፣ ሁሉ ነገር አለው፣ ግን ልጅ ነኝ እያለ ነው። ልጅ መውለድ አይፈልግም። ሹ ታዲያ ሹ ፋይዳ ይሄ ልጅ እንደ ጦር ነው እኮ ሙሙን ይፈራው ይሄ ሰው። አይ የሚፈረደብሽ እንግዲህ። እኔ እኮ ከምር የሆነ ነገር ጭኜ መልሼ አጥፍቼው ነው ደንግጬ ማለት ነው። ዩቲዩብ ይከለክለኝ ይሆናል። እንትና መሲ ብሪጅስቶን መሲ ማለት ነው። መሲ የሆነ ሀቢባ እንዴ ስል ተኝቼ ነበረ። እንዴ አንቺ መላክ ነሽ ወይ ሰሞ ጩፋ ነሽ ምናምን እያለቻት እና ተኝታ ነው እንግዲህ የተወሰደባት መሰለኝ። እሙም እንደዛ ሊሆን ይችላል እኮ። እሙ ሲሆን ብሩኬ ተኝቶ ነው የተወሰደው። ብሩኬ እሙ ነው የብሩክን ህግ የወሰደችው ልበላት። እንደ ብሩኬ ወንኩ ከበር ብሩኬ የሚቀብጣጥረው ዛሬም እኮ ቀብጣጥሮ መጨረሻ ላይ ነው እንጂ የብሩኬ ወይኔ። ብሩኬ ግን ፕራንኩ የሚያበላሸው እሱ ነው። ሬሊ ሆነ የምነግራችሁ እንደውም ጋሽ ይሻላል። ወይ እናቴ አባቴ ሚስት እንደ ቡታጅራ ሰው እኮ ደግሞ እኮ የኔ ዘር ለገበሬ እንደነገርኳችሁ ነግራችኋል። ከትልቅ ከትንሽ ሁሉም አንድ ላይ ለፕራንኩ እኮ ቢስሚላ ወይ አልሐምዱሊላህ። እናንተ እኛ እናታችንን አባታችንን ድብቅ ለምናደርገው አልሐምዱሊላህ በሉ። ለመሰላችሁ እንደዚህ አይነት ፕራንክ ውስጥ መደባለቅ፣ እናት ትዘገዝቃለች፣ አባት ይዘገዝቃል። ግን ወጣቶቹ ምን እንደነካቸው አላውቅም። እንደነገርኳችሁ ዶላር ብር ማለት ሴጣን ነው ወዶች ሪሊውን ነው እንጂ በፍጹም እኔ እንደዚህ አይነት ነገር ውስጥ እና አባቴን እናቴን ባሌን እንኳን አላስገባም። ፍሮት አስተፍሩላ። ለማንኛውም ይመቻችሁ። ጋሽዬ ደግሞ እንወዶታለን እናከብሮታለን። ወላሂ እንግዲህ እንኳን መጡልን። ለማንኛውም ሀይሚም አላለቀሰችም እና ወዶቼ እንግዲህ አበዛውባችሁ። በጣም የሚያስቅ ነገር ነው የሚታየኝ ብሩኬ ላይ። አሁን ልጅ ነኝ ብላል ይሄ ፈሪ ብሩክንማ እጁን ወደኋላ አድርጎ ህጉን ካልተወሰደ ሀይሚቲ ፈርዶብሻል። ከምር ፈርዶብሻል። እንግዲህ ውዶቼ ወቅቱ ብርድ ነው። ባላ የሌላችሁ ጉድ መጽው ነው እንግዲህ እና ሳቁ። እኔ በጣም ነው በዚህ አይነት ነገር የሚያስቀኝ። ልጅ እኔም ብሎ ቁጭ በል ሁሌ ልጅ ነው ጺም በጺም ሆኖ ደፋር። ብሩኬ ላይ ዞሬ ባሃለሁ እና እናንተ ስቀልር ነው እነ ቅዱስ ምናምን የብሩኬ ጀለሶች ማለት ነው። አብሽሩ። ለማንኛውም ቻናላቸውን እያየን እየሳቅን እሺ ውዶች፣ የመዳም ቅሞች ለራሳቸው አስቡ። ሪሊውን ነው የምነግራቸው፣ የምወዳችሁ ለራሳቸው አስቡ። በቃ ሀይሚና ብሩክን እንወዳቸዋለን። ከማንም በላይ እንዲሆኑልን ነው የምንፈልገው። አስተያየት ግን እንደዚህ ነው የምናስታጥቀው። ብሩክንም ቢሆን ከእንግዲህ ሪሊውን ነው የምነግራቸው። ስድብ ግን ኔቨርስ እና ሁሌም ወደፊት። የመዳም ቅመሞች ዱዓ አድርጎ አሁን ፍሪ፣ ምንም ነገር አትጨነቁ። በሬ ወለዶችን አትስሙ። ቪዲዮቸውን ውሸት እንዴት እንደሆነ ውሸት እንዴት እንደሚሆን አሁን ብሩኬ ለምስክርነት የሆነ ነገር አድርጎ ለምስክርነት መቅረብ ይችላል። ድርቅ ብሎ መዋሸት ይችላል። እና ሰው እንዴት እንደሚመጣለት ማየት ትችላላችሁ። እና አታስቡ፣ አትጨነቁ። ፕራንክ ነው፣ ኦፍኮርስ ፕራንክ ነው። ሀይሚትዬም ሰላም ናት። ድምጻችን ተሰምቷል። አላለቀሰችም ማለት ነው። እወዳችኋለሁ። አበዛውባችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ